የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመተባበር 39ኛው የአፍሪካ መሪዎች ጉባኤ በሰላም ተጀምሮ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። እንዲሁም ደግሞ የእጀባና የትራፊክ ቁጥጥር በማድረግ ልዩ ልዩ ቴክኖሎጂዎችን በመጠቀም ከዚህ በፊት በአባላቱ ላይ ይስተዋል የነበረውንም የሥራ ጫና በልዩ ልዩ የደህንነት መጠበቂያ መሳሪያዎች ወይም ቴክኖሎጂዎች በመተካት በዚህኛው የ39ኛው የአፍሪካ የመሪዎች ጉባኤ ላይ ከፍተኛ ለውጥ ማሳየቱን ብዙ እንግዶች የታዘቡት ሆኗል። መሪዎች በአፍሪካ ህብረት መሰብሰቢያ አዳራሽ ብቻም ሳይሆን በከተማው በተለያዩ ቦታዎች ላይ እንቅስቃሴ ያደርጋሉ። በሆቴሎቻቸው ውይይት ያደርጋሉ። ከዛም ውጪ በኮንቬንሽን ሴንተር የሚያደርጓቸው የተለያዩ ውይይቶች ነበሩ። የአፍሪካና የኢታሊ ገቨርንመንት የጋራ ስብሰባዎችም ነበሩ። በአጠቃላይ እንግዲህ በከተማው ውስጥ በሁሉም አካባቢ ሲደረግ የነበረው እንቅስቃሴ ፍጹም ሰላማዊ በሆነ መንገድ ተጠናቋል ማለት ይቻላል። እንግዶቻችን ከሌላ ሀገር ወደ ኢትዮጵያ ሲመጡ ደህንነታቸው እንዲጠበቅ በሰላም ወጥቶና በሰላም እንዲገቡ እና ስብሰባውን እንዲያካሂዱ ሲባል በሁሉም አቅጣጫ ተሰማርተን ከሌላ ጸጥታ ኃይሎች ጋር በመሆን ደህንነታቸው እንዲጠበቅ ስራዎችን የሰራንበት ሁኔታ ነበር ማለት ነው። የሰው ኃይላችንን በማሰልጠንና በተገቢው በማሰማራት ያ ብቻም ሳይሆን የፈጠርናቸውን የቴክኖሎጂ አቅሞቻችንን በሚገባ በመጠቀም አጠቃላይ ፍጹም ሰላማዊ በሆነ መንገድ የመሪዎቹ ስብሰባ ተጠናቋል። አብዛኛው እንግዳ በእንደዚህ አይነት እንክብካቤ በእንደዚህ አይነት ጥንቃቄ ወደ የትኛውም አካባቢ በሚንቀሳቀሱበት ጊዜ ተገቢውን ጥበቃና በዲሲፕሊን የተሞላበት ጥበቃ እያገኙ እንዳሉና ከጊዜ ወደ ጊዜ በአጠቃላይ ኩነቶችን በማዘጋጀትና ኩነቶቹ ደግሞ ሰላማዊ እንዲሆኑ የጸጥታው ኃይል ስምሪት በጣም እንደሚያስደንቃቸውም ጭምር ነው እያነሱልን ያሉት። ከተማችን የአፍሪካ ህብረት መቀመጫ ናት። የህብረት ጉባኤ ደግሞ እጅግ በጣም ደማቅ በሆነ መንገድ ለማስተናገድ የጸጥታና ደህንነት ግብረ ኃይሉ ደግሞ ከሌላ ጊዜ በተሻለ መንገድ በጣም የተቀናጀ ቀድሞ እቅድ በማቀድ ኦሪንቴሽን በመስጠት በየደረጃው አካል ምን መስራት እንዳለበት ግንዛቤ በመስጠት ቅድመ ወንጀል መከላከል ላይ ሰፋፊ ስራ በመስራት ያለምንም የጸጥታ ችግር ወይም ደግሞ ምልክትም ጭምር ሳይታይበት የተጠናቀቀ መሆኑ ሁሉንም በዚህ ደረጃ የተሳተፉም ያገዙንም ባለድርሻ አካላትን ማመስገን ነው ፈልገው። መሪዎቹ ካለበት ቦታ ወደ ዋና ቦታ ከጉባኤ ወደ ማረፊያ ቦታ ከማረፊያ ወደሚፈልጉበት ሲንቀሳቀሱ ቴክኖሎጂ በታገዘ መልክ ሰራዊቱም መስመር ላይ ቆሞ ጸጥታና ደህንነት ላይ የሚያመጡ አደጋዎችን ለመከላከል የተደረጉ ብዙ ደህንነትን የሚቆጣጠሩ ስላሉ እነዛ ለኛ ቴክኖሎጂ አጋዥ ናቸው። አፍሪካ ህብረት ከዚህ በፊትም ነበረ። አሁን ባለው በጣም የተሻለ የቴክኖሎጂ አቅም ከበፊት ከነበረው የተሻለ ስራ ለመስራት የሚያግዘን ስለሆነ በተለያየ በመኪናዎችም በቴክኖሎጂም በአጠቃላይ የሎጂስቲክ አቅም ለዚህ ስራ በጣም ስኬታማ ስለሚያደርገው ይሄ ወደፊት ተጠናክሮ መቀጠል አለበት የሚል ሐሳብ አለ። ከዚህ ቀደም የተለያዩ ጀባዎችን በመናጀብበት ሰዓት ላይ መኪናዎች ሳይንቀሳቀሱ ህብረተሰቦች ሳይንቀሳቀሱ በመግሏላት ነበር ሲሰራ የነበረው ማለት ነው። በአሁን ጊዜ ግን ያን ነገር አስቀርተን ወደ ዘመናዊነት በማምጣት ዘመኑ ባፈራው በተለያየ ቴክኖሎጂ በመጠቀም የተለያዩ ጀባዎችን በመስራት ላይ ቆይተናል ማለት ነው። በድሮን በካሜራ እንደውም ከሌሎች የህግ አካላት ጋር በመሆን የተለያዩ ኢንፎርሜሽኖች ይደርሱናል። እነዛ ኢንፎርሜሽን ደግሞ ሲደርሰን በፓትሮልም መንገድ ላይም የተሰማሩ የህግ ከኛ ጋር ከፌደራል ፖሊስም ከመከላከያም ከኒሳም የተለያዩ አባላት አሉ። ከነሱ ጋር በመሆን የተለያዩ ወንጀሎች እንዳይፈጸሙ የማድረግ ስራ ሰርተናል። የከተማው ህዝብ በአጠቃላይ ከጎናችን ነው የሚሰለፈው። የመኪና መንገድ ሲዘጋ ለምን ተዘጋ ብሎ የሚናገር የሚነጫነጭ የሚበሳጭ ሰው የለም። አንዳንድ እንኳን የማይገቡ ምልክቶች እንኳን ካሉ ለፖሊስ የመጠቆም ሁኔታዎች አሉ። በተለይ በቴክኖሎጂ አሁን በፈጠነው
ኢኤፍፒ አፕ ወይም የዜጎች መተግበሪያ አፕሊኬሽናችን ላይ ብዙ ዜጎች ናቸው መረጃ የሚሰጡት። በዚህ ጋር መብራት ጠፍቷል፣ በዚህ ጋር መኪና በዝቷል፣ በዚህ ጋር እንግዳ እየሄደን ያለው ክፍተት አለ፣ ያለውንም ጥንካሬ አፕሪሺዬሽን የመስጠት አይነት ሁኔታዎች ናቸው ያሉት። ስለዚህ ከዚህ አንጻር ከምንም በላይ መተኪያ የሌለው የህዝባችን ድጋፍ በዚህ አጋጣሚ ላመሰግን እወዳለሁ። አጠቃላይ እያንዳንዱ የእንግዶች እንቅስቃሴ እዚህም አካባቢ በአፍሪካ ህብረትም በየሆቴሉም ያለው ሰላማዊ ሆኖ ጸጥታውን የማረጋገጥ ስራ በባለቤትነት ቴክኖሎጂ ነው የተጠቀምነው። የዚህ የሲሲቲቪ ካሜራ የድሮኖቹ እንደዚህ በኮማንድ ኮንትሮል ሴንተር እያንዳንዱ አካባቢ ያለው ጥበቃው በመደበኛነት የተመደቡት እንደተጠበቀ ሆኖ አብዛኛው ስራ በቴክኖሎጂ የታገዘ መሆኑ ህብረተሰቡም በሲቲዝን ኢንጌጅመንት በቴክኖሎጂ እየተጠቀመ ለፖሊስ መረጃ የሰጠበት ከመሆኑ ጋር ዘንድሮ ከሌላ ጊዜ ለየት የሚያደርገው አብዛኛው የፖሊስ ተልእኮዎቻችን ስራዎቻችን ቴክኖሎጂን በስፋት የተጠቀምንበት ነው። በሁሉም የአፍሪካ ህብረት ዝግጅቱ ባለበት አካባቢም ከአጠቃላይ የከተማውን ደህንነት በማረጋገጥ ደረጃ ሁሉ ስራችን በዛ ደረጃ የታገዘ እንደሆነ ለመግለጽ ነው። የጋራ ግብረ ኃይሉ አካባቢውን በማሰስ በመቃኘት ቀድሞ ከታች ጀምሮ እስከ ላይ ድረስ ባለው መዋቅር አመራሮቹ በሰጡት ኦሪየንቴሽን ያለምንም ስጋት ህዝቡን ተቀብለው ወደ መጡበት እንዲሄዱ ከሚያደርጉት ትልቅ ጉልህ ሚና ነውና ለህዝብም ትልቅ ምስጋና እንሰጣለን። ከተለያዩ የጸጥታ አካላት አብረን በመቀናጀት ይህን የአፍሪካ ህብረት የመሪዎች ጉባኤ በተሳካ ሁኔታ እንዲጠናቀቅ ያው ተቀናጅተን ነው የጋራ ስራ ነው እየሰራን የነበር ነውና በጥሩ ሁኔታ ነው እየተነጋገርን እየተግባባን እየሰራን የነበር። ከተለያዩ የጸጥታ አካሎች ጋር በመሆን ስብሰባው ከመጀመሩ ወይም ጉባኤው ከመጀመሩ በፊት ሰፊ ስራዎችን ሰርተናል ማለት ነው። 24 ሰዓት ያለ እረፍት በመስራት በመቆም በተለያዩ ቦታዎች ላይ በእጀባ በመኪና በመንቀሳቀስ የተለያዩ በፓትሮል በመንቀሳቀስ ሰፊ ስራዎችን ሰርተናል። ይሄ የአፍሪካ ህብረት የመሪዎች ጉባኤ በዚህ አይነት ሁኔታ በሰላም እንዲጠናቀቅ እንዲሳካ የሰራዊታችን አመራሮች መላው የኢትዮጵያ ፌዴራል ፖሊስ ሰራዊትና እንዲሁም ከኛ ጋር አብሮ እየሰራ ያለው የአዲስ አበባ ፖሊስ፣ የብሔራዊ ደህንነትና መረጃ፣ የመከላከያ ሰራዊት በየትኛውም ደረጃ በሰጠናቸው ተልእኮዎች ሁሉ 24/7 ሰለቸኝ ደከመኝ ሳይሉ ይህ ስራ እንዲሳካ የከፈሉት ዋጋ ቀላል ስላልሆነ ይህን በዚህ አጋጣሚ ለመላው የኢትዮጵያ ፌዴራል ፖሊስና አጠቃላይ የጸጥታና ደህንነት ግብረ ኃይሉ ከፍ ያለ ምስጋናዬን ማቅረብ ወዳለሁ። የኛ ስራ የኛ ልፋት የኛን ድካም በማወቅ በመረዳት ህብረተሰቡን ከጎናችን በመሆን የተለያዩ ጥቆማዎችን በመስጠት የተለያዩ እገዛዎችን ሲያደርግልን ነበር ማለት ነው። የኛ ድካም ብቻ ሳይሆን የህብረተሰቡም ልፋት አለበት ማለት ነው። የከተማው ማህበረሰብ መሪዎችን ለማጀብ መንገድ በምንዘጋበት ጊዜ የመተባበር ነው እንጂ ቅሬታ የማሳየት ወይም እንዲህ አይነት የቅሬታ ምልክት አይታይም። እሱ ብቻም ሳይሆን አጠቃላይ በሰላማዊ መንገድ እንዲጠናቀቅ የእንግዳ ተቀባይነቱን በተገቢው እያሳያለ ህዝብ ነው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት